እንደዚህ አይነት የጅንጀና መስዋዕትነት ከፍልሃል እስቲ ጎይኔ ምግብ በልተሻል ማማ? አይ አልበላውም። ስትበይ የእንጀራው ጠርዝ ጣትሽን እንዳይጎዳሽ ጠንቅቅ እያለሽ ሄሎ ብላል ወይ አባ ስትል አባ ነው አይችሉም እኔ ፊት ሊቆሙ አይችሉም። የታክሲ መልስ ነሽ እንዴ እላታለሁ። ምን ማለት ነው ደግሞ ይሄ ስትል ልረሳሽ አልቻልኩም። የላይክ ጥማታችን በዚሁ ከቀጠለ በጣም አስጊ ደረጃ ላይ ነው የሚደርሰው ብዬ ማስበው። ስማ ቤኒ ይሄ ቪዲዮ ስንት ላይክ ካገኘ ከቤት ወጣልኛለህ? ስማኝ ማይኔ ፍቅር ወይ ይሄ ቪዲዮ ስንት ላይክ ከገባ ሽማግሌ ትልካለህ? አባቴ ወይ ይሄ ቪዲዮ ስንት ላይክ ከገባ እኔና እንደ ልጅ እንደግማለን። ወደ ቀጣዩ ርዕሰ ጉዳያችን ስንገባ እንግዲህ ትዳርን ይመለከታል። ኪስክ ላይ 200 ብር ብቻ ነው ያለው? አዎ ምን ነው አታስብ ብቻ አንተ እሺ ብለኸኝ አግባ እንጂ ከሚስት ጋር በ200 ብር ብቻ ቁርስ፣ ምሳ፣ እራት እንዴት እንደምትበሉ ቪዲዮ ሰርቼልሃለሁ። ዱጌ አፈርደቼ በልቶ ይመጣል። እናታችን ደግሞ አንድ ድስት ላይ በአንድ ጊዜ 4 አይነት ወጥ። ኧረ ምን ሰላጣ ሙላ እንደ ማከለ ሰላጣ ሙላለው። ኧረ ትዳር ኧረ እሳት አይደል እንዴ? ታታገቡ ስለ ትዳር ባድ ኢሜጅ የያዛችሁ ሴቶች ይሄንን በደንብ ስሙኝ። የላጤነት ሰቆቃ፣ ስቃይ እና መቆቃ መሽቆቅ ውስጥ ሲኖርና ትዳርን ደግሞ ፍስሐ ዘመነ ፍስሐ ሲሆን ትዳር ሲባል ልናምንበት የሚገባው አንድ ሰው ሲያገባ የህይወቱ ፍጻሜ እስከሚሆን ድረስ የሚኖርበት ህይወት እንደሆነ አምኖ መቀበል አለበት። ጀምሯል እየተባልክ ነው። ጀምሯል ዛሬ አቅሉንም አያውቅም። ሰላም ብለናል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይወመተናል። አጃይብ የሚያሰኙ ቪዲዮችን ይዘን ተከስተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተምኑ ጉዜ ከካሜራው በስተጀርባ ቅመሚት። እንዴት ናችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ውድ ቤተሰቦቻችን እንደተለመደው ቪዲዮን ከመጀመራችሁ በፊት የሰብስክራይብ በተኗን ነካ ታደርጓትና የደወል ምልክቷን ለኖቲፊኬሽን ትጫኗታላችሁ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ መጀመራችሁን እንዳትዘነጉት። ኤግዛክትሊ ንግግር ይውላል የተቀየረው የሚገርም እንዴ ወንበር ነው እንጂ ስልጣን ያገኘ መሰለ እንዴ? ለቀልድ ነው just for fun ይላል። እንግዲህ በአዳዲስ ቪዲዮስ ተከስተናል። ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ሰብሰብ አድርገን ከእናንተ ለእናንተ ይዘን ከተፍ ብለናል ማለት ነው። የዛሬው እንግዲህ በስታንፎርድ ብሪጅ ላይ በሚገኘው ስኮላርሺፕ ላይ እንግዲህ ዩኒቨርሲቲውን ድልድይ ስታንፎርድ ደግሞ ጀለሴ ነው እናንተ ውድ ነው በጣም። ኢትዮጵያ ውስጥ ያሉ ባንኮች አልችል ስላሉ 50%ን ከወርልድ ኦርጋናይዜሽን ኦፍ ባንክ አሶሲዬሽን ጋር አንድ ላይ መሆን ነው። ሰራቲኑ ወደ እንትናችን ንግባ። ቪዲዮ ላይክ እያረጋችሁ ወደ ቪዲዮ። አንድ ሮፍናን የሚባል ዘፋኝ አለ። ምን ይላል መሰለ? ሰው ወርዶ በፌስቡክ ማለ ዘመነ ስልክ፣ ዘመነ ስማርት፣ ዘመነ ታይፕ፣ ዘመነ ጣት፣ ዘመነ ላይክ ነው የላይክ ጥማት፣ መስታወት ላይ የውሸት ማአት። ዘመነ ጣት ነው የላይክ ጥማት፣ መስታወት ላይ የውሸት ማአት ይላል። መስታወቷቸው ይላል። የላይክ ጥማታችን በዚሁ ከቀጠለ በጣም አስጊ ደረጃ ላይ ነው የሚደርሰው ብዬ ማስበው። በእያንዳንዱ ቤት ላይክ ምን ያህል ወሳኝ እየሆነና ውሳኔ እያስተላለፈ ነው። ከትዳር እስከ እናት አባት ድረስ ዘልቆ እየገባ ነው። ሰሞኑን ምን ተፈጠረ የሚለውን እንግዲህ ለምን ይህን ርዕስ እንዳነሳ ነው ቪዲዮን አይተን እንመለሳለን ማለት ነው። አንተ ይሄ ነገር በጣም እንደ እንትና ፊልም ፓወር ሰጠኝ። ምን ሆነሃል አንተ? ምን ሆነ? ስርዓት ለምን አይኖርም? አይደለም ልክ ስነ ስርዓት እያዘን ይኸውልህ በርጩማ መጣለህና ይሄ የጀማውን ወንበር ስማ ቤኒ ይሄ ቪዲዮ ስንት ላይክ ካገኘ ከቤት ወጣልኛለህ? ተመልከት ማለት ተባረይ 250 ይሄማ በጭራሽ አይገባም። ሻንጣን አዘጋጅ። ይሄማ በጭራሽ አይገባም እንዳትሉ። ቪዲዮ ከተለቀቀ ሳምንት አልሞላውም። አሁን ባለበት ሰዓት ላይኩ ከ500,000 አልፏል። ህዝቡ ይተባበራል። ይህ ቪዲዮ ተመልክቶ እንግዲህ ላይኩ ቢሞላም ባይሞላም አባትየው ጋር በመሄድ በአካል ሽማግሌ በመሆን ልጁን ከቤት እናስወጣዋለን። ይሄ የህብረተሰቡ ምላሽ ነው። የዚህ ቪዲዮ መጨረሻ እንግዲህ የት የሚደርስ ይመስላችኋል? ምን ደረጃ ላይ እንዳሉ ቪዲዮን አይተን እንመለስ። ሞላ አልሞላ እስቲ እንየው። ቤተሰብ ሆነ ተከናወነ ጥርግ የምትለው ነገር አለ? በጣም ትችላላችሁ። አጀብችላላችሁ። ጎበዝ ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም የምፈልገው ነገር የለም ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ። አንዳንድ ብር ላይክ ያረጋችሁ አንዳንድ ብር አስገቡ። ይበቃኛል ለሶስት ወር 500,000 ነው። አሁን ይኸውልህ ተመልከተልኝ። 500,000ችሁም ላይክ ያደረጉት ውጣ ብላችሁ ያባረራችሁኝ ሰዎች አቋቁሙኝ። ይህ ማለት አንድ ሰው አንድ ብር ካስገባ 500,000 ብር ያገኛል ማለት ነው። እኛ ኢትዮጵያውያን ደግሞ ደግነታችን የሚታወቅ ነው። ይሄውና ለአባቱ ተባብረን ላይክ አደረግንለት አይደል? አሁን ደግሞ ብሯን እናስገባ። እንግዲህ እኔ ላይክ አድርጌያለሁ፣ ሪፖስትም አድርጌያለሁ።
አንተና ልጁ ከቤት ያስባረርከው። ግን በቃ እኛ ኢትዮጵያውያን አሁን በእግዚአብሔር የተወደድን ህዝቦች ነን። ገባህ አይደል? ምን ማለት ፈልገህ ነው? አይ በልተን ነው አይደለም። ቁም ነገር ግን በጣም እኔ የምታዘበውን ነገር ልንገራችሁ። ላይክ አድርጉ ሲባል አያደርጉም። ቻሌንጅ ተሰጥቶኝ ነው፣ ለህክምና ፈልጌው ነው። ይሄን አካውንት ፎሎ አድርጉልኝና 500,000 400,000 200,000 ይሰጠኛል እና አታከማለው ከተባለ ሪቪውም የለው ምንም የለው በቃ። እንደዚህ ግን ከቤት ወጥቶ ልጁ ጎዳና እንዲማቅቅ 500,000 አንዳንድ ብር እንኳን ቢሰጡት ይሄ ልጅ 500,000 ብር ይኖራል፣ የሆነ ቢዝነስ ይጀምራል። አሁን ምን ታደርጋለህ መሰለህ? እሱን አካውንት ትቆርጥና እኛን አስገባ። ምክንያት ፕሮሞሽን እኛ ኢትዮጵያውያን። ለማንኛውም የላይክ ነገር ወደዚህ እየተጠጋ ነው። ሌላም አለ እንዴ? ወዴት እየሄደ እንደሆነ ታዩታላችሁ። ስማኝ ማይን ፍቅር ወይ ይሄ ቪዲዮ ስንት ላይ ከገባ ሽማግሌ ትልካለህ? 50,000 ላይ ካገኘ ማርያምን ዛሬ ስላሴ ነው አልዋሽም። 50,000 ላይ ከገባ ሽማግሌ ልካለሁ። ፋሚሊ አግዟት። የኔ አባት ግን አይደለም አሁን ወንድ ነበር ለሄ ላይክ ያደረገው ሳያው 5,000 ላይክ ምናምን ነበር። እንደው 5,000ችሁም እንደው ጊዜ ይስጣችሁ። ሲጀመር ባህላችን የሚለው ሴት ልጅ ሽማግሌ ላክ ብላ ሳይሆን መላክ ያለበት እኔ ልክ ነው ብለህ ነው ተዘጋጅ። እሷን ብያለች እኮ ነው ለዛው። ኧረ ቆይ እንጠናና ላስብበት። እኔ አላማ አለኝ። ኢላማ ነው አላ አንተ ስነ ስርዓት ያዝ። ስነ ስርዓት አይደለም ነገሩ። የላይክ ነገር በዚሁ ከቀጠለ እንግዲህ በላይክ እቃ መግዛት እንጀምራለን። እንዴ ባለፈው ለልጆቼ 10,000 ላይክ ካለው 1 ኪሎ ስጋ ገዛለሁ አለ። 20,000 ላይክ ካለው 2 ኪሎ ስጋ፣ 30,000 ካለው የጣሳ ወተት ለልጁ ማለት ነው፣ ለገዛ ልጁ። አባቴ ወይ ይሄ ቪዲዮ ስንት ላይ ከገባ እኔና እንደ ልጅ እንደግማለን። ንገረኛ ማርያም ማለት ማሪ ሲያረጋ ምን ማለት? ኧረ ምንም ማለት ለምን 500,000 ላይክ ይገባል። እስቲ ፕሮሚስ ገባልኛ 500,000 ላይክ ፕሮሚስ ከገባ ይሄ ቪዲዮ ፕሮሚስ ገባል። ፕሮሚስ እኔ እሺ አይገባ መስሎክ ነው። ቆይ ያስገቡታል። ይሄው ነው እንግዲህ ይሄው ነው። መጀመሪያ በአባት ነበረ ሽማግሌ ለመላክ ሆነ። በሶስተኛ ደረጃ ደግሞ ምን ሆነ? ልጅ ለመውለድ ወልዶ ለመድገም ነው እንጂ። እኔ መፍትሄው ልንገርሽ፣ በነገራችን ላይ በዚሁ አጋጣሚ መከልጋለሁ። አልሰጥም እንዴ በይ። የዛን ሰዓት ለማኝ ምን ያርግላል? ለመና ተርቤ አልሞትም እንዴ ከምለምነው ነውረኛ ምን በህይወቴ እንደዚህ አይነት ነገር የሚያስጠላኝ ለማኝ ምናምን ብሎ ቁንጨጮ ላይ ሲወጣ ለመውለድ ብቻ ሲል ይመጣል ማለት ነው። ለማንኛውም የነሱ ላይክ መሰረታዊ ፍላጎታቸውንና ፍጆታቸውን ለማሟላት ነው። አሁን ላይ ግን እኛ እየጠየቅን ያለነው ለብዙ ሰዎች እንዲዳረስ ብቻ ነው። ሌላ ዓላማ የለውም። እኛ ላይክ እንግዲህ ይሄንን ይመስላል። ላይክን በተመለከተ ያለን ሐሳብ። እናንተም ስለ ላይክ ያላችሁን ሐሳብ ኮሜንት ሴክሽናችን ላይ ያስቀምጡልን ማለት ነው። እናመሰግናለን። ኧረ አንተ በእናትህ ወዶ አይደለም እኮ የአፍሪካ መሪዎች አንዴ ከወጡ ማይወርዱት በእናትህ የአፍሪካ መሪዎች። ወደ ቀጣዩ ርዕሰ ጉዳያችን ስንገባ እንግዲህ ትዳርን ይመለከታል። ከዚህ በኋላ የምንሰማው በአሁኑ ጄኔሬሽን እንግዲህ እንደ አሙሙ እንደ ዳይኖሰር እየተፈራ የመጣው ነገር ምንድነው? ትዳር ነው። አመሰግናለሁ የስራ ባልደረባዬ። አሁን የምናወራው ነገር ምንድነው? ትዳርን አክብዳችሁ ለምታዩ ሰዎች ትዳር ቀላል ነገር እንደሆነ፣ ቀላል ነው ስላችሁ ግብሩ ሳይሆን አብሮ ተሳስቦ ተጠናንቶ እንዲሁም ተዋዶ ለመኖር ምን ያክል ቀላል እንደሆነ አንድ ጥንድ ባለ ትዳሮች ያሳዩናል። እስቲ አይተን እንመለስ። አንተ ይሄን ሽጣ ይሄንን ትገዛልኛለሽ? ኪስክ ላይ 200 ብር ብቻ ነው ያለው? አዎ ምን ነው አታስብ። 200 ብር ይዘን ወደ ሱቅ እንሄዳለን። አብራችሁኝ ሁኑ። ወንዶች አታግቡ የሚሏችሁን ሰዎች በጭራሽ እንዳታምኗቸው። እናንተ ኑሯችሁን አብቃቅታችሁ መኖር ከቻላችሁ ኑሮ በጣም ቀላል ነው እና ይሄው ፓስታዬን ገዝቼ ሩብ ቲማቲም ሩብ ሽንኩርቴን ገዝቼ መጣሁኝ። ፓስታ 120 ብር ነው። ሌላውን ሂሳብ ለእናንተ ትቼዋለሁ። ለቁርስም ለምሳም ለእራትም የሚሆን ምርጥ ፓስታ አብረን እንሰራለን። እዚህ ጋር ሽንኩርቴን እየከታተፍኩኝ ነው። ቲማቲሜን ቀጥላለሁ። ከዛ ፓስታዬ እስኪደርስ ድረስ ከከታተፍኩኝ በኋላ አቁላላለሁ ስጎን ማለት ነው። ፓርቷን በሰራሁት ቪዲዮ ላይ ኮሜንት ላይ 1500 500 1000 እያላችሁኝ ነበር እና በ200 መገላገል አይሻልም?
ብቻ አንተ እሺ ብለኸኝ አግባ እንጂ ከሚስት ጋር በ200 ብር ብቻ ቁርስ፣ ምሳ፣ እራት እንዴት እንደምትበሉ ቪዲዮ ሰርቼልሃለሁ። አሁን ልጠይቅ የፈለኩት አንድ መሰረታዊ ጥያቄ አለ። ወንድ ልጅ ለማግባት ምን ያስፈልጋል? ከአንድ ደቂቃ ባልበለጠ ጥርምጥን ባሉ ቃላት ንገረኝ። ወንድ ልጅ ለማግባት መጀመሪያ የበሰለ አይምሮ ነው የሚያስፈልገው። አንድ ሁለተኛው ስራ ወዳድ መሆን አለበት። ሁለት ምክንያቱም በህገ መንግስቱ ያስተዳድራትም። ልክ ነው። በስራ በገንዘቡ ነው የሚያስተዳድራት። ከራስ ወዳድነት ያለፈ እኔ የሚለውን ነገር የመተው ባህሪ እኛ ወደ ማለት መግባት አለበት። እንግዲህ ገንዘብ አይደለም ማለት እኮ አሁን ከእናንተ ጋር መጨቃጨቅ ለምጄ አሁን የሚመጣው ጄኔሬሽን እንዴት ነው የሚቀበለው? አንድ አባባል አለ። ወንድ ልጅ ካገባ በኋላ ሚስትየው ከሚስትነት ወደ መልአክነት የምትቀየረው ስትወልድ ነው ብሎ አንድ የሆነ መጣጥፍ ላይ ነው ያነበብኩት። ጦማር ላይ ሌላ ነገር ነው። ጦማር ላይ ነው። አንድ ጥንድ ባለትዳሮች ከተጋቡ በኋላ የተወሰነ እስኪላመዱ ድረስ አንዱን ጸባይ አንዱ እስኪለምድ ድረስ ምናምን በጣም አስቸጋሪ ነው ይባላል። እና ብዙ ሴቶችም ደግሞ በቃ ትቼ ወደ ቤት ለመሄድ ተመኝቼ ነበር የሚሉት ሰምቻለሁ። ይሄ ሀቅ ያለ ነው። ነገር ግን ጸባያቸው የሚቀየረው ከወለዱ በኋላ ነው የሚሉ ወንዶች አጋጥሞኛል። ለሴት ልጅ አሁን ሆርሞን የሚባል ነገር አለ። በእርግዝናም ሰዓት ስትወልድም ከመውለዷ በፊትም ያሉ እንትኖች የተለያዩ ባህሪዎች ናቸው ይባላል። እናንተ ምን ሀሳብ አላችሁ? ኖሃው አለ ሚስቷ ናት የተቀረችው። አሁን ትዳር ውስጥ ሲኖር ከውጭ ሆነ እንዳየነው በነ ኑጌም እንዳየነው ኑጌ አፈርደቼ በልቶ ይመጣል። እናታችን ደግሞ አንድ ድስት ላይ በአንድ ጊዜ 4 አይነት ወጥ ፓርቲሽን ተደርጎ ማለት ነው። እመቤት የሚለውን ስሟን ትተው ማለት ነው መስሪያ ቤት ብለዋት ነበር። እንዴ እንደዛ በዚያ አስላ በዚያ እያጠባች የምሬ እኮ አሁን እናንተ አትችሉም። አየህ ስለማይችሉ ነው አሁን ትከራከራ አንድ ድስት ላይ 4 እሱ ገርሞሽ ሳይነካካ እሱ ገርሟት ነው። አረ ምን ሰላጣ ሙላ እንደ ማከለ ሰላጣ ሙላለው። እንደውም ትዝ ይለኛል ግሴን ከጀርባ እኔን ከፊት እያጠባች በአንድ በኩል ምስር በአንድ በኩል ደግሞ እያራገበች እቻው ማናያ በብረቱ ያየሁት ነገር ነው። አይንዬ ማናያት መሰላችሁ? የጃዝ እንትኑ ሙላቱ አስታጥቂ ያያትና ኦል ኢን ዋን ነው ያላት የጃዝ ሙዚቃ አላት። ኦል ኢን ዋን ተመልከት። አሁን ላይ ስለ ትዳር የሚመክሩ ሰዎች ከትዳሩ ውጪ የሆኑ ናቸው። በጣም ትዳርን እንፈራ እኛንም ጨምሮ ማለት ነው ያደረገ እኛ እኮ ፖዚቲቭ ማይንዱ ነው ጥሩ ነው። በቃ የሚጠብቀንን ነገር ነው የምንናገረው። አንዳንድ አሉ ደግሞ እንትን ጡሊ የሆኑ ሰዎች የምሬ ነው። እሺ ምን አባሽ ያስቀሻል ወጣ ማለት ኧረ ትዳር ኧረ እሳት አይደል እንዴ? ሳታገቡ ስለ ትዳር ባድ ኢሜጅ የያዛችሁ ሴቶች ይሄንን በደንብ ስሙኝ። ይኸውላችሁ የሰማችሁት ኤክስፒሪየንሶች የሰማችሁት ባድ ኬስ ሴናሪዮ ስለሆነ እንደዚህ አይነት ኢንፎርሜሽን ብቻ እንደዚህ አይነት ኤክስፒሪየንስ ብቻ ስለሰማችሁ ይመስለኛል ባድ ኢሜጅ የያዛችሁት። ኢንፎርሜሽኑንና ኤክስፒሪየንሱን ለሰዎቹ ተውላቸውና እናንተ የራሳችሁን ስታንዳርድ ገንቡ። ስታንዳርድ ገንቡ ስል ክራይቴሪያ አውጡ። እንዲህ አይነት ስታንዳርድ ያለው ሰው ነው የምፈልገው የሚለውን አውጡ ማለት ሳይሆን እናንተ የራሳችሁን ቫልዩ የራሳችሁን ዋጋ ሰልፍ ስቲማችሁን ገንቡ። ሰልፍ ቫልዩአችሁን ገንቡ። ዋጋችሁን አሳድጉ። ኳሊቲያችሁን ከፍ አድርጉ። መማር ካለባችሁ ተማሩ። መስራት ካለባችሁ ስሩ። በራሳችሁ የቆማችሁ ብቁ ሴት ከሆናችሁ በኋላ ልክ በዛ ኳሊቲ መሰረት ያንን ፊት የሚያደርግ ሰው ነው መቶ ፒክ የሚያደርጋችሁ። ስለዚህ እንደናንተ አይነት ስታንዳርድ ያለው ሰው መቶ ፒክ አድርጓችሁ እናንተ የምታስቡት አይነት ባድ ኬስ ሴናሪዮ ያለው ትዳር ሊኖራችሁ አይችልም። እዚህ ላይ እግዚአብሔርን የምትፈራ ጥበበኛ ቤቷን የምትሰራ ሴት ከሆናችሁ እመኑኝ የሰማችሁት ኢንፎርሜሽን የሰማችሁት ኤክስፒሪየንስ የእናንተ አይሆንም። ስለ ትዳር ያላችሁም ኢሜጅ ይቀየራል። ኤክስፖዠሩ ሳትገቡ እዛ ኢንቫይሮንመንቱ ሳትገቡ በሰማችሁት ብቻ የሆነ ነገር ጀጅ ልታደርጉ አትችሉም። ዚስ ኢዝ ሮንግ። ስለዚህ ራሳችሁ ላይ ስሩና አይ ፕሮሚስ ዩ ጥሩ ትዳር ይኖራችኋል። ባክግራውንዱን አይታ ቴንክ ዩ እንጀራ እየጋገረች ነው እንግዲህ እመቤት በቃ ትክክለኛ ስነ ስርዓት ያላት እመቤት የሚባሉ እንደዚህ አይነት ሴቶች ናቸው። ቅድም ያልኩት ነው። በነገራችን ላይ በተለይ ወንድ ልጅ ማግባት ካለበት ልክ እሷ እንዳለች የራስህን ኳሊቲ መገንባት አለበት። እናንተ እንግሊዘኛ በዛችሁ እኔ በአማርኛ ላስረዳው። ይቅርታ ኳሊቲ ስላልኩ ኳንቲ ሊጨምርበት ትንሽ። በመጀመሪያ ራሳችሁን ሁኑ። የምትፈልጉትን ነገር ራሳችሁ ላይ ገንቡ። ሴትነት ባህሪ መጀመሪያ ይኖራችሁ። ከዛ በኋላ እናንተን የሚመጥን ሰው ነው ወደ እናንተ የሚመጣው። እናንተ ከተጋባችሁ በኋላ ለትዳር ያላችሁ አመለካከት ይቀየራል ነው እያለች ያለችው አይደለም እንዴ? ውሎን ትክክል ትክክል። ማን እናት አባቶቻችን እጅ ላይ ስንሆንና ላጤ እጅ ስንሆንና ላጤ እጅ አይባልም ወይ በላጤነት አረንቋ ልበለው። አንተ የላጤ ህይወት እኮ ጥሩ ነው። ላጤ ህይወትንማ ተመስገን። በቃ የላጤነት ሰቆቃ ስቃይ እና መቆቃ መሽቆቅ ውስጥ ሲኖርና
ትዳር ደግሞ ፍስሐ ዘመነ ፍስሐ ሲሆን እንትን ውስጥ ሲገባ ይሄ ትዳር ውስጥ ሲገባ ያለው ሶስተኛው ፓርት አለ እና አሁን እኔ የማውቀው የወንዱን ነው። የወንዱን ልንገራችሁ። እናት አባት እጅ ላይ ስትሆን ገንዘብ አታወጣም ምናምን በቃ ሁሉ ነገር ከቤት ነው። እናትህ ጠቆርክ ከሳ እያለች መጠጠቅ በአፍ በአፍንጫ ይተቀጠቅብሃል። ሁለተኛው ፓርት ላይ ደግሞ ትመጣለህ። የላጤነት ስቃይ ሰቆቃ እስቲ ቃል አስፈልግ አረንቋ ደለል ጭቃ ላይ እዛ ውስጥ ሲገባ ምግብ የሚሰራ የለም። ለራስህ ሁሌም ራስን ያለኸው አይዞ ባይ የለህም። መንፈሳዊ ህይወትን የምትገነባው እዛ ነው። ህይወትን ለማኖር የምታደርገውን ላይፍ የምትገነባው እዚህ ላጤነት ላይፍ የሚባለው ላይ ነው። ብዙ ነገርህን ይሄ ራስን መጠበቅ፣ ጓደኛን መምረጥ ምናምን የሚባሉ ፓርቶችን እዚህ ላጤነት ስቴጅ ላይ ነው የምታጸዳው ማለት ነው። ወደ ትዳር ደግሞ ስትገባ ሌላ ህይወት ነው የምትመሰርቱት። ገባ አይደለም? በዛን ሰዓት ደግሞ ማይጣጣም ነገር ሊኖር ይችላል፣ የሚጣጣም ነገር ሊኖር ይችላል። ስለዚህ ራስህን አጽድተህ አስተካክለህ መውጣት ያለበት እዚህ ላጤ በምትባለው ሞረድ ማለት ነው። ተሞረደህ ነው የምትወጣውና ራሳችሁን ሴቶችም ወንዶችም ሞርዱ። እንደ ስጋ ቤት ቢለዋ ስል ሁኑ። ብትችሉ ደግሞ እንደ ጎራዴ እንደ ሻሞላ በግራም በቀኝም የተሳለ ስል ሁኑ። አቤት አቤት ዛሬ አፈሰስኩት። ገንዘብ ከሌለው አትሰማም። እሺ ቀጥይ። ቅመም ሀሳብ አላት። እኔ አሁን ሀሳብ አለኝ። ትዳር ሲባል ልናምንበት የሚገባው አንድ ሰው ሲያገባ የህይወቱ ፍጻሜ እስከሚሆን ድረስ የሚኖርበት ህይወት እንደሆነ አምኖ መቀበል አለበት። አንድ እግሩን ውጪ አንድ እግሩን ቤት አድርጎ አይደለም መግባት ያለበት። ደለል ብዬው ነበር። እሺ ደለል በሚለው ሀሳባችን ላይ አካቶች ለምሳሌ ጓደኛ ሊኖረው ይችላል። ከዛ ግን በሆነ ሚስ ከጓደኛው ጋር ትዳርን አላሰበም፣ ግን ሌላ ትዳር ውስጥ ይገባል። ሴቷም ደግሞ ጓደኛ ኖሯት ሌላ ትዳር ውስጥ ትገባለች። ልክ እዛ ሲገቡ የሆነ አካል ክፍላቸው ጓደኛ ወይንም ፍቅረኛ ያሉት ሰውዬ ጋር ይቀራል። ያልተቋጨ ፍቅር እያልሽ ነው በቃ። ከዛስ ይሄኛው ባይሳካልኝ ይሄኛውን አስኬዳለሁ በሚል የማይሆን ሀሳብ ይቀመጡና ትዳራቸውን ያማረ ከማድረግ በጎደለ ነገር ወይ ባልተሳካ ነገር ትዳራቸውን ያማርራሉ። ስለ ትዳር ምን ታስባላችሁ? እኛ የተሰማንን የታየንን እንግዲህ ባጭሩ በ9 ደቂቃ ውስጥ ለማብራራት ሞክረናል። እናንተም አጠር አድርጋችሁ በ30 ደቂቃ አስቀምጡልን፣ በጽሁፍ ቁጭ አድርጉልን። ግን ትዳር ለመያዝ የምትከፍላችሁ መስዋዕትነት አሉ። የጅንጀና መስዋዕትነት። እንደዚህ አይነት የጅንጀና መስዋዕትነት ከፍልሃል? እስቲ ወይኔ ይሄ ነው በቃ። ወይኔ ፈጣሪስ ቃሎን ልምጣ። ምን ብታወራ ነው እያለች ነው። ቁልምም የሆነ ሰዓትማ ወይ እኔ ጌታ ስትሮዳል አይቀርም። በዚህ አይነት ተጀናሽነት ታውቃለህ ገሴ። የግል ህይወቴን እዚህ ሚዲያ ላይ አምጥቼ ነገር አልፈልግም። እሙ ተማሪ ነች ሰራተኛ በቃ እኔ አንተ እስቲ አጀናጀን ነገር ሄሎ ትላለህ የኔ ማር ቆይ አጣፍጥና መጥከው ማር አድርገህ ነው። ምግብ በልተሻል ማማ? አይ አልበላውም ስትበይ የእንጀራው ጠርዝ ጣትሽን እንዳይጎዳሽ ጠንቅቅ እያለሽ። አይ አንተንማ እንደዚህማ አይሉም። ምግብ በልተሻል ማማ ስትል አንቶቹም እንደሚሉ ታውቃለህ። ምን ከየታም ትቼ እኔ ተቸግሬ ሰርተ አምጥተሃል ለፍዳዳ። የኔ ግን የምላችሁ እንደዚህ ነው። እንዳንተ ይሄ የተንዛዛ ምናምን የተንጃጃለ በቃ በእናትህ ወደ ቁም ነገሩ የመጀመሪያው ሁለት ነው ያለኝ። አንዱን ልንገራችሁ። ሄሎ ብላል ወይ አባ ስትል አባ ነው አይችሉም። እኔ ፊት ሊቆሙ አይችሉም። አይ ከብዳቸዋል። ሄሎ የታክሲ መልስ ነሽ እንዴ እላታለሁ። ምን ማለት ነው ደግሞ ይሄ ስትለኝ ልረሳሽ አልቻልኩም። አንተ ሁለተኛው ደግሞ እሙዬ ወይ ስትለኝ ዛሬ አልደከመሽም እንዴ እላታለሁ። እንዴ ለምንድን ነው የሚደክመኝ ስትል በልቤ ላይ ስትመላለሽ ነበር። በቃ አይችሉም ነው ምን በቃ እኔ በእናትህ እሙዬ ነው ምን እናታቸውን የማያላሉ ወንዶች ተናገርኩ። በቃ ይኸው ሙክከሉ በቃ ሁሉም አንሰብስክራይብ እንዳያረጉ አያረጉ። ባሳለፍነው ሳምንት እንግዲህ ጫትና መዘዙ የሚል የሆነ ጽሁፍ አንብቤ ነበርና የጫት ፍጆታ ኢትዮጵያ ውስጥ በጣም እየጨመረ ነው፣ ስፔሻሊ አዲስ አበባ ላይ በጣም እየጨመረ ነው የሚል ዜና ሰምቻለሁ። ከሱ ጋር ተያይዞ ደግሞ የአእምሮ በሽታም በዛው ልክ እየጨመረ ነው የሚል ዘገባ ባለፈው ምንጭን ከዚህ ቪዲዮ ጋር ቀንጨብ አድርጌ ያያይዝላችኋለሁ። አንድ ባለትዳር ወንድማችን በጣም የምንወደው በጣም የምናከብረው
ዩቲዩበር ነው፣ እናንተም ታውቁታላችሁ። በዚህ ጉዳይ እንግዲህ አንድ ከዚህ ቀደም የሰራውን ቪዲዮ አይተን እንመለስ። ከኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ። አዎ ምን አለ መሰለሽ ቃል ግባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው? እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታደርግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አደርግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጠዋትና ማታ ጫት እንደማቀመም ቃል ግባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሞ አቅምም አልቅምም በል በይ አልቅምም በል። እሺ በቃ አልቅምም። ምንድነው ማቅመው? ጫት ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅምም እንኳን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሑድ ውድፎ ደፍተህ እንደምጠይቃቸው ቃል ግባልኝ። ይኸውልሽ እኔ ምርጥ ሌላ ሴት አላገባም፣ ጫቱንም እንዲች ብያለካ በቃ እንግዲህ እዚህ አጥቂ ይወጣ አንቺ አይደለም በቃ ወዳኔ ምን ነው ባስቀደመኝ ወሳኝ ሁለት እኔ በጣም ነው የምወደው። በጣም እንወደዋለን፣ በጣም እናከብራቸዋለን። ለምንድን ነው ከዩቲዩብ የጠፋችሁት? በውስጥም ቮይስ ልኬለታለሁ በነገራችን። አዎ ልከለታል፣ አይቼዋለሁ። ለምንድን ነው ከዩቲዩብ የጠፋችሁት? ለምንድን ነው የማትሰሩት? የምትሰሩት ስራ እየቀለዳችሁ በጣም ትውልድን የሚያስተምር አይነት ነገር ነው የምትሰሩትና ይሄንን በሲሪየስ ነው ልናገር የምፈልገው። ነው ያቆምከው ዩቲዩብ ወሳኝ ነገር እኮ ነው። ምን ነው አንተ እንወዳለን በቃ ፋዘርን እኮ ነው እንደዚህ ስታወራ። አዶናይ ከቲክቶክ መንደር መጥፋቱን አስከትሎ በጣም የሚገርሙ ነገሮች እየተከሰቱ ነው። ምን ተከሰተ? አካውንቱን ዲአክቲቬት አድርጎ ጠፍቷልና እሱ መጥፋቱን አስከትሎ ላይቭ ስትሪም ላይ የሚገርም ነገር ተከስቷል። እስቲ አብረን እንየው። ልጅ ነው የምትመስለኝ ናሺ this is your home we are your home እኛ ቤት ነን። ቲክቶክ አይደለም ቤት የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወድ። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ሌሊት እንቅልፍ አልተኛም። እሺ አዱ አካውንት ኮፒ ሊንክ ሳረግ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ታማ እኛ አይተናል። እሺ ማገገሚያ ጊዜ ሳይሰጡክ እኛ አይተናል። የምታወራው ነገር እስኪጠፋብ ድረስ ስትሸማቀቅ እኛ አይተናል። ብዙ መርዳት የምትፈልገው ሰው እያለ አስመሳይ ይሉኛል ብለህ ስትተው እኛ አይተናል። እናት ነፍሷ ሲጨነቅ ስትወጣ ስገባ እኛ አይተናል። እነሱ ሲያሸርቡብህ ሊጥሉ ሲሞክሩ እኛ አይተንላል። እና በእናትህ በቃ ተመለስ። ያላንተ ቲክቶክ ያስጠላል። እኔ ድብርቴን መረሳብነ የምታጽናናኝ ወንድሜ ነህ። እኔ የራሴ የሆነ ታሪክ አለኝ ካንተ ጋር ያዱዬና። እሺ ወንድሜ በእናትህ ና በቃ ይሄ ቤትክ ነው። እኛ ቤት ነን፣ እኛ ቤተሰቦች ነን። አንተም ወንድም ስራ እኮ ሰርቶ ደክሞት ነው የሚመጣው። ላይፍ ቁጭ ብሎ ስላንተ ሲያወራ አታያቸውም? እነዚህ ሰዎች ቁጭ ብሎ ስላንተ ሲያዳምጡ እባክና በቃ ይጥሉክ። እነሱ እኛ እንወዳለን። የእነሱን ጥላቻ የኛ ፍቅር አይሸፍነው። አትመጣም? ና በቃ ና። እንዴት እንደምንወድ እንዴት እንደምንኮራበህ ስራ ፈት ይበሉን ማህይቦች ይበሉን እንጠጣው ስድቡን ባንተ መሰደብ ምንም አይመስለንም። በቃ ና ለነዛ 6 ልጆች ስትልና እኛ ብርታት እንሆናለን። አልገባም እኮ እጃችንን እስኪያቃጥለን ድረስ ነው ኮፒ ሊንክ የምናደርገው ቪዲዮውን። አልታየም ቪዲዮዎች ብለን እንዴት እንደምንጨነቅ ና በቃ አይተናል። you want to be seen አይደል? we see you እኮ በቃ we get you በተመልካች መወደድ በጣም ደስ የሚል ነገር ነው። ወንድማችንም ደግሞ በጣም ብዙ በርካታ ይሄ ነው ማንለው ሶሻል ሚዲያን ለመልካም ዓላማ ተጠቅሞ ብዙ ሰዎችን ለመርዳት የተጠቀመበት ወንድማችን ነው። በጣም ደስ ይላል። እኔ ግን አሁን ከዚህ የተማርኩት ምንድነው መሰለ እንደው መጥፎ ምግባር ላይ የተሰማራን ሰዎች መጥፎ ነገር የምናስተላልፍ ሰዎች ለነዚህ እህቶቻችንም ነው መጥፎ ነገር እያስተላለፍን ያለ ነው። የሆነ መጥፎ ነገር ስታደርግ እነሱን ዲስሪስፔክት እያደረክ ነው። የሆነ መጥፎ ነገር አርገ ሚዲያ ላይ ቀርበ እንደዝና አርገ ስታወራ እንደኛ ትውልዱን ትበክላለህ፣ ህፃናትን ትበክላለህ። ህፃናት ምን መናገር አለባቸው ምን መናገር የለባቸውም አንተን ያዩ ነው የሚማሩት አይደለም እንዴ? ትክክል። አንተ ዛሬ ልክ ነህ። አመሰግናለሁ። እና
እባካችሁ መጥፎ ነገር ላይ ተሰማራችሁ ሰዎች ከመጥፎ ነገራችሁ እባካችሁ ተቆጠቡ። መጥፎ ነገር ከማስተላለፋችሁ እባካችሁ ተቆጠቡ። እኔም ደግሞ ሳላውቅ አስተላልፌ ከሆነ ይሄው አረ አይደለም ተከክል አንተ ለከነ ነገርኩ እኮ አሁን እንግዲህ አዶናይ በምክንያት ዲአክቲቬት እንዳደረገ አይታወቅም ምክንያት ይኖረዋል ተብሎ ይታሰባል ጥሩ ነገር ላይ ነበር የተሰማራው ምክንያቱንም እዚሁ ላይ ሶሻል ሚዲያ ላይ ዘን እንመጣለን ለማንኛውም እስቲ አዲስ ሐሳብ ካለ ይዘንላችሁ እንመጣለን ይሄ ነገር ገጥሟችሁ ያውቃል እናቶች የሆነ በቃ በጣም የሚጠቀሙት ታክቲክ አለች እናቶች ታክቲክ እኮ የትም የሌለ ቀመራችሁ ቀመር አንተ አሁን አራዳ ነኝ ብልጣብልጥ ነኝ ጮሌ ነኝ ትላለህ እንዲ መሀል ከተማ ላይ ሽጣ ተገባለች ወርድና እናንተን አንድ ላይ ሽጣ ተገባለች የኛ እናቶች እንዲ ሲያርጉን ነበር ተመልከቱ ሁለት ልጆች እስኬጄ ቀውል ሊጠበው መቼም ተከምሯል እንዴ ማይ ምን ሆነሽ ነው አረን ያጥዋለሁ እሺ ጎሽ ይጂ ጠቢው ዞር እስኬጄ ጓዳውን ላስተካክለው መቼም የእብድ ቤት መስሏል አረን ያስተካክለዋለሁ አባደረቻቸው መጡ አይዞን የኔ ልጆች ደከማችሁ አይደል በቃ ምሳ የለም እኔ እሰራለሁ አረን እሰራዋለሁ አረ አንቺማ ደክሞሻል ተቀመጪ አይ እሰራዋለሁ ችግር የለውም በቃ እሺ ካልሽ ምን ይደረጋል በዛውም እንጀራ የለም ጋግሪ ወጡም አንድ ከሚሆን 3 አይነት አድርጊው ስለተከራከርሽኝ እንጂ እኔ እሰራው ነበር ዞር ወይ ይሄ ወለል እንዴት ነው የበከተው ልወል ብለው መሰለኝ አዎ ልወል ብለው በቃ በጣም ቆሽሿል አይደል ይሻላል አይደል እዛ ልወል ብለው አዎ ወልውዩ አዎ በቃ ዝቅ ብዬ ወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው ይሁን ወለውለዋለሁ እሺ በቃ ወለውለዋለሁ ይሻላል እኔ እኮ ወለውለው ነበር አይደል እማዬ የት ሄደች እኔ እንጃ ጓዳነች መሰለኝ አይው አሁን ሌላ ስራ ካዘዘች አንተ ነህ የምትሰራው ምን ለምን ሲባል እኔ ደክሞኛል ላይ የሰራሁትን አላየህም እንዴ እኔስ ቁጭ ብዬ ነበር ብቻ አያገባኝም ትሰራለህ አንቺ ካላገባሽማ ምን አገባኝ እኔ ማሰራው ወይ በስመ አብ ቤቱ ሁሉ የቆሸሸ ልብስ አይደል እንዴ ወይ እንደው ምን አድርገዋለሁ ልጠበዋ መቼም ይበዛብኛል ግን ይሁን እዝራ አቤት ና ማይክ አውጣልኝ ልብስ ልጠብ ውጪ ናቸው ባልዲዎቹ ሁሉም አሉልኝ ሚታሺ ነኝ በባልዲ ውሃው መልተሻምጪልኝ ወይ አይገርምም ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል እየታበለ ሎሽ ልብሱ ወደ ውጭ አውጡልኝ ነው አውጡልኝ እጄን ደክሞኛል ተያዙ እንኩ ግማሹን ውሰድ ጎበዞች አሁን እመጣለሁ እሺ እስከዛ ዝም በላችሁ ማጠብ ጀምሩ እስክመጣ ነው ስመጣ አቀበላችኋለሁ እፈይ ቲቪ ነገራችን ላይ ሌላ ያስታወስኩት ብር ተሰጥቶ ሊያዝልህ ይሰራ ነበር አለኝ ያልኳት መጨረሻ ላይ አለኝ አለ ሂድ ተጫወት አንተ እኔ በኋላ አንድ ላይ ጨምሬ ረሜላ ገዛልሃለሁ ኳስ ገዛልሃለሁ ትባላለህ ከዛ የሆነ ሱሪ ወይ ጫማ ይገዛልሃል አለ ግዴታቸው እኮ ነው። በተያያዘ ዜና በሰሞኑን የታርጋ ዋጋ ላይ በተመለከተ እንግዲህ አብዛኛው የተሽከርካሪ ባለቤቶች ቅሬታቸውን በማሰማት ላይ ይገኛሉ። ከዚህ ጋር ተያይዞ በተሰራ ቪዲዮ እንግዲህ አይተን አጃይብ ያልነውን ቪዲዮ ዘንላችሁ ቀርበናል። ከቪዲዮዎቻችን ጋር አብራችሁን ቆዩ። እናመሰግናለን። እኛው ሙዚቃ ነው ይመስላል። ኧረ አንተ ልጅ የሆነ እንት ይሾጥ ይሆንክ ነው በእና ምን ነው እንዴ አንተ እስቲኛ እኔ በቃኝ 56,000 ይላሉ 56,000 ምንድነው እንዴ? እኔ መኪናዋን ራሱ 150,000 ብር ነው የገዛው አዳማሷን። እሺ አዲስ መኪና እናንተ 10,000 ይሁን እንዴ? 10,000 ምን ማለት ነው? አዎ የሰው አይቀርልህም። ምንድነው 56,000 እንዴ? እኔ ኤዲተሩ መስሎኝ ነበር 56 ምናምን እያሉ ሲያወሩ ሰዎች። እንዴት ነው ሰርተን የምንኖረው? አሮጌ መኪና ይዘን እንዴት ነው 56,000 ብር? ይሄን ታሰብበት የሚገባ ለማን ነው የሚናገረው? ለሰስ ወይ መኪናውን ገዝተው ወስደው የሆነ ስኩተር ነገር ሊሰጡ ይገባል እንዴ እንጂ እንደዚህማ ይሄ የብዙዎቻችን ስኩተር መኪናው ተሽጦ አንድ ሐሳብ እንድገም። እንግዲህ ታርጋ ለሶስት አበይት ጉዳዮች ነው የምንጠቀመው። የመጀመሪያው አንደኛው መኪና ከአንደኛው ለመለየት ነው። ሁለተኛው ነገር ደግሞ ወንጀሎች ቢሰሩ ምንም ቢሰራ ያው በታርጋ ነው የሚለየው። ታርጋው ከተያዘ መኪናው ተያዘ ማለት ነው። በሶስተኛው ነገር ደግሞ መንግስት ግብር የሚሰበሰብበት ነው። እንግዲህ ባለው የረቂቅ አዋጅ ምናምን ተደርጎ ግብር የሚሰበሰብበት ነው። በሶስተኛው እንደ አንድ መኪና እንደሌለው ኢትዮጵያዊ ምን አገባኝ ማለት ጥሩ አይደለም። አዎ ትንሽ ይከብዳል። አዎ ይከብዳል። አንዳንድ ጊዜ ለሆነ አካል ስታስረዳ እዚህ 56,000 ብር ውስጥ የእንትን ይሄን ያክል አለበት
የእንደዚህ ወጪ ይሄን ያክል አለበት ተብሎ ግልጽ ቢደረግ አሳማኝ ምክንያት ነው። ትክክለኛ እኔ ሳንዛዛው እንቻ ለአእምሮ እንትን አሁን ከበድ የሚልበት ምክንያት ወንድማችን እንዳለው ዳማስ 100 ምናምን ሺህ ብር የተገዛ መኪና ነው። ዲኤክሶች 100 ምናምን ሺህ ብር ነው የሚሸጡት። ዲኤክስ ደግሞ ዲኤክስ መኪና አታውቅም? የትምህርት ቤት ዴስክ ነው። አሁን ሰዓት ካየ ውረድ አልተማርክም። አንድ በጣም አሳዛኝ ዜና ተሰምቷል። እሱ ምንድነው? አርቲስት ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። እንግዲህ በጣም የሚያሳዝን ነገር ነው። በቅርብም በሕክምና ሲረዳ እንደነበረ ሚዲያዎች እየተናገሩ ነበረ። እሱም መጥቶ የተናገረው ነው። ህይወቱ ላለፈው ለአርቲስት ሰማኸኝ በለው እንግዲህ ነፍሱን በአጸደ ገነት እንዲያኖራት እንመኛለን። ለቤተሰቦቹም እንዲሁም ለአድናቂዎቹ መጽናናትን እንመኛለን። እንግዲህ በጣም የምንወደውና የምናከብረው አርቲስት ነበረ። ያው እንግዲህ የፈጣሪ ፍቃድ ነው። ከፈጣሪ ጋር ምንም ክርክር ውስጥ መግባት አያስፈልግም። የሱ ፍቃድ ነው እንግዲህ እና ለሁላችሁ መጽናናትን እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትዘነጉ። የደወል ምልክቷም ግድ ነው፣ ምክንያቱም ቀጣይ እንድንገናኝ ማለት ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች ከታች ባስቀምጥነው የሶሻል ሚዲያ ሊንክ እየገባችሁ ብታናግሩን አብረን መስራት እንችላለን። ኤግዛክትሊ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቸርን ሰንብት። ይቆየን።